እሺ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ሁሉ መልካም እና ይቺ እህታችን ያው መዳም ቅመም ናት። ራሷን አጥፋች የሚባለው እየተሰማ ነው። ምን እንዳጋጠማት አልታወቀም፣ ምንስ እንደሆነች አልታወቀም። እና ብቻ ኮሜንት ላይ እንዳየሁት ከሆነ እንደሰማሁትም ከሆነ ራሷን አጠፋች ነው እየተባለ ያለው። እና እኔ በጣም ነው የሚያሳዝነው። በጣም ማለት በስደት ዓለም ብዙ ውጣ ውረዶች ይኖራሉ፣ ብዙ የሚያስከፉ የሚያስደስቱ ብዙ ነገሮች ይኖራሉ በስደት እየሰራችሁ ሳለ ማለት ነው። እና ራስን ማጥፋት አንደኛ ኃጢያትም ነው፣ ሁለተኛ ደግሞ ምንስ ሆናችሁ ነው ራሳችሁን ማጥፋት? ምንስ ይሉታል? እኔ በጣም ከባድ ነው፣ በጣም ማለት ነው። እና አንዳንድ የመዳም ቅመሞች ባካችሁ እንደዚህ አይነት ነገር የምታስቡ ልጆች ምንም አይነት ውጣ ውረድ ብታሳልፉ፣ ምንም አይነት የሚያስከፋ ሰዓት ብታሳልፉ፣ ይሄን ነገር ነገም ሌላ ቀን ነው እስከሆነ ድረስ ቤተሰብ አላችሁ፣ እናንተን የሚጠብቅ እናንተን የሚወዳችሁ ሰው አለና ለእናንተ የሚኖር ሰው አለና እናንተ ደግሞ ለሱ የምትኖሩለት ሰው ስላለ እባካችሁ ከነዚህ አይነት ነገር እባካችሁ ተጠበቁ። በቃ ሰይጣን ሊያሳስታችሁ ይችላል። በቃ ስገዱ፣ በየሃይማኖታችሁ ጸልዩ፣ ወደ ሰላታችሁ ወደ አላህ ወደ እግዚአብሔር ወደ ምታመልኩት አምላክ መጸለይ እንጂ እንደዚህ በጣም ራስን ማጥፋት ትልቅ ኃጢአት የሚያስጠይቃችሁም ነው። ከአዱንያው ላይም ሳትሆኑ ከአኺራችሁም ላይ አትሆኑም ማለት ነው። እና እንግዲህ በጣም ያሳዝናለች በጣም ማለት ነው። አንዳንድ ስራዎቿን ላሳያችሁ፣ ወላሂ በጣም ነው የምትመቸኝ። እኔ ከስራዎቿ መሀል ላሳያችሁ፣ ለምሳሌ ይሄንን ማለት ነው። እኔ ከዚህ በኋላ የመዳም ቅመም ነኝ ብዬ ራሴን አላታለለም። የመዳም አህያ ነኝ። ስሜና ስራዬ እኮ በፍጹም አይገናኙም። ስሜ የመንግስት፣ ስራዬ የአህያ። ስለዚህ የምንም ቅመም የለም፣ አህያ ነኝ። ሁላችሁም አህያ ናችሁ። አምናችሁ ተቀበሉ። እና እንዳያችኋት ነው እንግዲህ ልጅቱ በጣም ደስተኛ ነበረች በስራውም። በቃ የምትከፋም በቃ እንደዚህ የሚያናድዳትም ሰዓት አልነበረም በሰዓቱ። እና እንግዲህ አሁን ላይ ሞተች ነው እየተባለ ያለው፣ ራሷን አጠፋች ነው እየተባለ ያለው። በጣም ከባድ ነው። እኔ ቲክቶክ ቤቷ ገብቻ ይሁን በቃ ኮመንቱ የሚለው አላህ ምናምን በቃ ነፍስሽን በገነት ትረፍ ምናምን ነው እፍ ነው በቃ እንደዚህ ነው ሁሉ ነገር የሚብለው እንደዛ ነው። እና እኔ በጣም ታሳዝናለች፣ በጣም ያሳዝናል። ቲክቶክ ቤቷ ሰላም ለኢትዮጵያ ነው የሚለው፣ ቲክቶክ ቤቷ እንደዛ ነው የሚለው። እና በጣም ታሳዝናለች። ምስኪን በሰው ሀገር ተንከራታችሁ፣ በሰው ሀገር ያልፍልኛል ብላችሁ ተንከራታችሁ እንደዚህ አይነት ነገር ሲገጥም በጣም ያሳዝናል። በጣም ማለት ነው። በመሀላችሁ ሸይጣን ሲገባ ብቻ አንድ ማድረግ ያለባችሁ በቃ አለቀሳችሁ ምንም አላችሁ ያን ነገር ተቋቁማችሁ ወደ ፈጣሪያችሁ መጠጋት እንጂ ወደ ራስን ማጥፋት ወደ ገመድ መሄድ በጣም ከባድ ነው በጣም። እና እንግዲህ እህታችን አላህ ይማርሽ። ሙስሊም ከሆንሽ እንግዲህ ሙስሊም አትመስለኝም፣ ቢያንስ ከኦርቶዶክስ ናት። እና እንግዲህ ምንም ትሁን ምንም አንድ እህታችን ናት። በጣም ያሳዝናል። በጣም ማለት በስደት ዓለም እንደዚህ ያልፈኝልኛል ብሎ መንከራተት እንጂ በቃ ለቤተሰብ ምን ያክል ስሜት እንዳለው በጣም ከባድ ነው። ራሷን አጠፋች በስደት ዓለም ሲባል ቤተሰብ በጣም እንጃ፣ ሬሳ ይዞ መቀበል በጣም ከባድ ነው። ሬሳችሁን ይዛ ተቀበሉ ማለቱ ለቤተሰብ ምን ያክል ጸጸት ምን ያክል የሚያስከፋና ብቻ ከባድ ምን በቃ እኔ ማወራው ለራሱ አላቅም። ምክንያቱም ራሷን አጠፋች ሲባል ምን ሆና ነው ያልኩት። በቃ እንዴት ምን ሆና ምን ጎድሏት ነው ያልኩት። በቃ ገንዘብ ነው፣ በቃ በገንዘብ ምክንያት ነው ሰው መቼም የሚሰደደው አይደል? እና በገንዘብ ምክንያት ራሷን ልታጠፋ ትችላለች። በጣም ያሳዝናል ብቻ። እና ሀባይብ ሁላችሁንም አይዟችሁ በርቱ፣ ሁላችሁም ማለት ነው። የመዳም ቅመሞች ወንድም ሴትም ሆናችሁ በስደት ዓለም የምትለፉ ሁሉ ህይወቴን ይቀይራሉ ብላችሁ ይወጣችሁ ሁሉ ብዙ አልጋ ባልጋ የማይሆንባችሁ ነገሮች አሉ። እና እናንተ ጥንቃቄ መደረግ ያለበት ከእንደዚህ አይነት ራስን ማጠፋለሁ የሚባል ነገር
በቃ አታስቡት። ምክንያቱም አሁን እኔ እንደዚህ ልደጋግም ያልኩት የፈለኩት ማለት ነው ኮሜንት ላይ ምንድነው ጠቅላላ እዚች ልጅ ኮሜንት ላይ ብገቡ እኔም አንድ ቀን ነው የሚለው ደግ ሄደች፣ ደግ ሆነች፣ ተገላገለች ነው የሚሉት። በቃ ሁሉም ኮሜንት ምንድነው የሚለው እንደዛ ነው። እና ምንድን ማለት በቃ ምንስ ልብጎል ቢችል እንዴት ሁሉም ደግሞ በቃ በእንደዚህ ሰይጣን መለከፉ ይገርመኛል። የምሬን ብዙ ህይወት እኮ ብዙ ጣውረድ ያላሳለፈ የለም። ይህን ህይወት ራስ ለማጥፋት ተዘጋጅቶ አዲስ ህይወት መስርቶ ልጆች ወልዶ በቃ ከዛ ህይወት ወጥቶ እየኖረ እኮ ነው። እና ለምን አርቃችሁ አታስቡም? ለምን? እና ኮሜንት የምትጽፉ ልጆች ራሳችሁን ከእንደዚህ አይነት ነገር አውጡ፣ አጣፉ። በቃ እኔ ላይ ኮሜንት እንደዚህ ራሴን አጠፋለሁ እንደዚህ ምናምን የምታረጉት ሆነ ቦልካችኋለሁ። በቃ ምንም እንዳጽፉ እኔ ላይ እዚህ ላይ መታችሁ ራሴን አጠፋለሁ ምናምን ብሎ እንዳታስቡ። እና በጣም ከባድ ነው። አይዟችሁ፣ በርቱ፣ ጠንክሩ። ለማንኛውም ሁሉ ነገር አልጋ ባልጋ አይሆንም፣ በሂደት ነው የሚሆነውና አይዟችሁ፣ በትዕግስት ታግሳችሁ ህይወትን መምራት አለባችሁ። ከነዚህ አይነት ነገር አላህ ይጠብቃችሁ። ራሳችሁን ለተስፋ እና ለአዲስ ህይወት እስከሆነ የወጣችሁ ድረስ አላህ የምታሳኩበት ያደርጋችሁ። ነገሮች ሁሉ ይሳኩላችሁ፣ የያዛችሁት በርክትላችሁ። ይሄ ትልቅ ዱዓ ነው ወላሂና በሰላም እንደወጣችሁ በሰላም ይመልሳችሁ። ሙሉ አካላችሁን ይዛችሁ እንደወጣችሁ ሙሉ አካላችሁን ይዛችሁ ግቡ ወደ ሀገራችሁ። በርቱልን። እናመሰግናለን። ቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ ይሁንላችሁ። አስቤዛ ለቤተሰብ ረመዳን ማስዝ ተፈለጋችሁ ቀጣይ ስራዎቻችን በቀጣይ ወደታች ወረድ ያላችሁ ብታዩ ታገኙታላችሁ ቪዲዮዎችን ማለት ነው። እና እዘዙ፣ በአንድ ቀን እናደርሳለን። አስቤዛ እዘዙን ማለት ነው። እናመሰግናለን። በርቱልን። መልካም ጊዜ፣ መልካም ቆይታ፣ መልካም ስራም እንዲሁ ከነዚህ አይነት ሀሳብ ያውጣችሁ። መልካም ሰዓት